ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን የፋኖን ወቅታዊ ሁኔታ፣ ወቅታዊ ወታደራዊና ፖለቲካዊ ሁኔታ እንገመግማለን። ፋኖ ምን ደረጃ ላይ ነው ያለው፣ እንደዚሁም ደግሞ ከፋኖ ወቅታዊ ሁኔታ ጋር በተገናኘ ደግሞ አንድ ሀሳብ ለፋኖ እናቀርባለን። በተለይ ለአማራ ፋኖ ብሔራዊ ንቅናቄ ምክረ ሀሳቦች እናቀርባለን። እንግዲህ ያው የፋኖን ድርጅት አንድ መሆናቸውን በጣም ብዙዎቻችን ስንደክምበት ስንፈልገው የነበረ ነገር ነው እና አንድ ድርጅት መስርተዋል። ፋኖቹን በሙሉ በአንድ ላይ ያቀፈ፣ አብዛኞቹን ፋኖቹን በሙሉ በአንድ ላይ ያቀፈ ድርጅት መስርተዋል እና ያ ድርጅት ስራ ላይ ነው። የፖለቲካ ስራ እየሰራ ነው፣ ወታደራዊ ስራም እየሰራ ነው። በአሁኑ ጊዜ በሁለቱም መስክ ያሉትን አንዳንድ ዜናዎችን፣ አንዳንድ መረጃዎችን አቀበላችኋለሁኝ ከወታደራዊ አንጻር እንደዚሁም ደግሞ ከፖለቲካዊ አንጻር ማለት ነው። እና በዚህ ሂደት እንግዲህ ሁሉ ነገር መልካም ነው፣ ሁሉ ነገር ጥሩ ነው፣ 100% ጥሩ ነው ማለት አይደለም። አንዳንድ መስተካከል ያለባቸውን ነገሮችን ደግሞ ለማየት እንሞክራለን። እነዚህ መስተካከል ያለባቸው ነገሮች ደግሞ እንዲስተካከሉ፣ በተለይም ደግሞ ፋኖ የበለጠ እንዲጠናከር፣ የበለጠ አድማሱን እንዲያሰፋ ይጠቅማል ብለን የምንለውን ሀሳቦችን፣ ምክር ሀሳቦችንም ደግሞ እናቀርባለን። እንግዲህ ፋኖ አድማጮቻችን፣ ተመልካቾቻችን የአማራ ፋኖ ብሔራዊ ንቅናቄ እንግዲህ የወሎ ፋኖች በሙሉ በአንድ ላይ ሆነዋል። ሚኒሊክ እዝ፣ የደቡብ ሚኒሊክ እዝ በሚል የምስራቅ ቀጠና የሚል በምስራቅ ቀጠና ሚኒሊክ እዝ ነው የሚባሉት የወሎ ፋኖች እና የወሎ ፋኖች በአንድ ላይ ተጠርንፈዋል። የጎጃም ፋኖችም እንደዚሁ በአንድ ላይ ናቸው። የጎንደር የሸዋ ፋኖችም አድማጮቻችን፣ ተመልካቾቻችን በአንድ ላይ ሆነዋል። በአንድ ድርጅት መስርተው ሁለት አደረጃጀት አልነበረም። እነዚህ ሁለት አደረጃጀቶች በአንድ ላይ ሆነዋል እና ምናልባትም ይህንን ፕሮግራም በምሰሙበት ጊዜ ድርጅቱ በሸዋ ቀጠና መሪውን፣ ምክትል መሪውን፣ ወታደራዊ አዛዡን ሁሉ መርጠዋል። መረጃዎች በስፋት ሲወጡ በዚህ ጉዳይ ላይ በስፋት ሼር በማድረጋችሁ ይሆናል ማለት ነው እና ሸዋ ሁሉ ነገር አልቋል። ሸዋ ፋኖች አንድ ሆነዋል። የወሎ ፋኖች አንድ ሆነዋል። የጎጃም ፋኖች አንድ ከሆኑ ወደ 2 ዓመት ገደማ 2 ዓመት አልፎታል። የጎንደር ፋኖችም ደግሞ አንድ ሆነዋል። የጎንደር ፋኖችም አንድ ሆነዋል። አንዳንድ መሪዎቻቸውን ይፋ በማድረግ ዙሪያ ላይ አንዳንድ የቀሩ ስራዎች አሉ። እነሱን መስራት ነው። ስለዚህ የጎንደር ፋኖ፣ የጎጃም ፋኖ፣ የወሎ ፋኖ፣ የሸዋ ፋኖ በጠቅላይ ግዛት ደረጃ አንድ ሆነዋል። በነገራችን ላይ አድማጮቻችን፣ ተመልካቾቻችን ጠቅላይ ግዛት ብለን የምንለው ያው ክፍለ ሀገር እንደማለት ነው። ጠቅላይ ግዛት ብለን የምንለው ይሄ አሁን ላለው ክልል እውቅና መስጠት ስለማንፈልግ፣ የአማራ ክልል፣ የኦሮሞ ክልል የሚባለውን ነገር እውቅና መስጠት አንፈልግም። ስለዚህ ክልል የሚለው ነገር የኦሮሚያ አማራ ክልል ምናምን የሚባለው ነገር በአዴንን ኦነጎችና ህወሓቶች በህዝቡ ላይ የጫኑት ስለሆነ ለዛ አሁን ላለው አወቃቀር እውቅና አንሰጥም። ፋንዶችም እውቅና አይሰጡም። ለዚህ ነው የሸዋበት የጎንደር ጠቅላይ ግዛት፣ የወሎ ጠቅላይ ግዛት፣ የጎጃም ጠቅላይ ግዛት በሚል እየተደራጃል። ከዛ በተጨማሪ ደግሞ የወለጋ ደግሞ 2 አደረጃጀቶች አሉ። በወለጋ የቢዛሞ እዝ እና በወለጋ የወለጋ እዝ አለ። 2 የፋኖ አደረጃጀቶች አሉ። እነዚህ 2 የወለጋ አደረጃጀቶች ገና በአንድ ላይ አልመጡም። እንግዲህ አንዱ የቀረው ነገር ቢኖር እነዚህ የወለጋ ያሉ 2 አደረጃጀቶችን ወደ አንድ ላይ ማምጣት። በዚህ ጉዳይ ላይ አንዱ የአማራ ፋኖ ብሔራዊ ንቅናቄ ክፍተቶችና መስራት ያለበት፣ እስካሁን መስራት የነበረበት ግን እስካሁን ያልሰራው፣ ብዙ ደግሞ ፕሮግረስም እየታየበት የሌለው ነገር ቢኖር የወለጋ ፋኖችን በአንድ ላይ የማምጣት ጉዳይ ነው እና በዚህ ጉዳይ ላይ የአማራ ፋኖ ብሔራዊ ንቅናቄ ድርጅቱ እንደተቋቋመ የመጀመሪያ የፖሊት ቢሮ ስብሰባውን ሲያደርግ በዋናነት የተናገረው ነገር ምንድነው? የወለጋን ጉዳይ፣ የወለጋ ፋኖችን ወደ አማራ ፋኖ ብሔራዊ ንቅናቄ የማካተት ስራ እንደሚሰራ ነበር የተወሰነው። ነገር ግን ያ ውሳኔ እስካሁን ተግባራዊ አልሆነም። አድማጮቻችን፣ ተመልካቾቻችን
እስካሁን ባለኝ መረጃ የአማራ ፋኖ ሁለቱ የወለጋ አደረጃጀቶች በአንድ ላይ ተነጋግረው ወደ አንድ ላይ መጥተው አንድ ሆነው የወለጋ ጠቅላይ ግዛት ፋኖ በሚል እስካሁን እነዚህን ኃይሎች ወደ አንድ ላይ የማምጣት ስራ እስካሁን አልተሰራም። ተሰርቶም ከሆነ የተሰራው ስራ ውጤት አላመጣም እና ይሄ እንግዲህ አንዱ የአማራ ፋኖ ብሔራዊ ንቅናቄ ክፍተቱና በቶሎ ማስተካከል ያለበት ነገር አንዱ ነው ብዬ ነው የምለው ይሄንን ነው። ከዛ በተረፈ ግን በጎንደር፣ በሸዋ፣ በወሎ እና በጎጃም ያለው ሁኔታ አንድነታቸው በጠቅላይ ግዛት ደረጃ አንድ ሆነዋል። በጠቅላይ ግዛት ደረጃ ደግሞ አንድ ሆነው እንደ አፋብ ደግሞ የፖለቲካ መምሪያ ኃላፊ፣ የፖለቲካ ጉዳዮች መምሪያ፣ የወታደራዊ ጉዳዮች መምሪያ የተለያየ መምሪያዎችን መስርተው የውጭ ግንኙነት መምሪያ ምናምን መስርተው በዛ ጉዳይ ላይ መምሪያዎቹ ስራ እየሰሩ ያለበት ሁኔታ ነው ያለው እና ይሄ እንግዲህ በአጠቃላይ ድርጅቱን በተመለከተ ድርጅቱ ያለበት ሁኔታ ነው መነግራችሁ። ግን ፋኖን በተመለከተስ ምንድን ነው እየሆነ ያለው በሚለው ጉዳይ ላይ አድማጮቻችን፣ ተመልካቾቻችን እንግዲህ ከወታደራዊ ወቅታዊ ሁኔታ ልጀምርላችሁ። በተለያዩ ከፍተኛ ውጊያዎች ተደርገዋል። በጎንደር፣ በወሎ ከፍተኛ ውጊያዎች ተደርገዋል። በሸዋና በጎጃምም እንደዚሁ መለስተኛ ውጊያዎች ተደርገዋል። ግን በዋናነት ከፍተኛ ውጊያ ላለፉት 1 ሳምንት 2 ሳምንት የተደረገው በዋናነት በጎንደር ነው። በጎንደር ጠቅላይ ግዛት ብዙ ኦፕሬሽኖች፣ ብዙ ዘመቻዎች ተደርገዋል እና በዛ አገዛዙ ቤዚክሊ በወሎም እንደዚሁ ተመሳሳይ ዘመቻዎች ተደርገዋል። በሸዋም፣ በጎጃም፣ በሁሉም ቦታ ተደርገዋል እና ሁላችሁም እንደምታስታውሱት አገዛዙ በብዙ ቦታዎች የአማራ ክልልን ጎንደር፣ ጎጃም፣ ወሎ፣ ሸዋን ብዙ የገጠር ቀበሌዎችን ምንም እንኳን የዞንና የወረዳ ከተሞችን ቢቆጣጠርም የገጠር ቀበሌዎችን ብዙዎችን ስለማይቆጣጠር እነዚህን ለመቆጣጠር እና ምርጫ ለማስኬድ በሚል ከፍተኛ የሆነ ሰራዊት ወደ ጎንደር፣ ወደ ጎጃም፣ ወደ ወሎ አሰማርቷል እና ወደ ሸዋ አሰማርቷል እና ያሉ የሚባሉ ወታደራዊ መኮንኖች፣ ጀነራሎች፣ የምስራቅ እዝ እነ ጀነራል መሐመድ ተሰማ ሌሎችም በሙሉ በአሁኑ ጊዜ ያሉት በአጠቃላይ የሀገሪቷ 80% የመከላከያ ሰራዊት ማለት ትችላላችሁ። 80% የመከላከያ ሰራዊት በአሁኑ ጊዜ እየተንቀሳቀሰ ያለው በጎንደር፣ በጎጃም፣ በወሎ እና በሸዋ እንዲሁም በወለጋ ከፋኖ ጋር በሚደረገው ትንቅንቅ ነው። 80% የሀገሪቷ የጦር ኃይል የተሰማራው ከወያኔ ጋር ለመታገል ወይም ከኦነግ ጋር ለመታገል አይደለም። ከወያኔ ጋራም ከኦነግም ጋራ ውጊያ ለማድረግ አይደለም። 80% የአገሪቷ የጦር ኃይሎች የአየር ኃይል 80% የአየር ኃይል የጀትና የድሮን ጥቃቶች እየተፈጸሙ ያሉት ከፋኖ ጋራ በሚደረግ ትግል። ስለዚህ በዋናነት ወገኖች አገዛዙ በአሁኑ ጊዜ እየተዋጋ ያለው ፋኖ ነው። ከህወሓት ጋር ምንም ነገር የለም። ከኦነግም ጋር ምንም ነገር የለም። ይሄ ዳርዳር የሚወራው ነገር ተውት። በአሁኑ ጊዜ በብቸኝነት የ120 ሚሊዮንን ህዝብ አስተዳድራለሁ የሚለው የብልጽግና መንግስት የብልጽግና አገዛዝ በብቸኝነት እየተዋጋ ያለው ፋኖ ብቻ ነው ማለት ይቻላል። ሰራዊቱም ትጥቁም የድሮኖቹም ሁሉም ነገር ከፋኖ ጋር ነው እየተደረገ ያለውና ይሄ ምርጫውን ለማካሄድ በሚል ከፍተኛ ኦፕሬሽኖችን አድርጓል እና ሆኖም ግን አድማጮቻችን፣ ተመልካቾቻችን በብዙ ቦታ አገዛዙ ሽንፈትን እያስተናገደ ያለበት ሁኔታ ነው ያለው። ሽንፈትን እያስተናገደ ያለ በጣም በተለይ በወሎና በጎንደር ብዙ ወረዳዎችን አገዛዙ እያጣ ነው እና አሁን እስካሁን ካርታ አላዘጋጀሁኝም፣ ግን ከዚህ በፊት እንደነገርኳችሁ ከደብረ ታቦር እና ከአዲስ ዘመን ከወሮታ ከተወሰኑ ቦታዎች ውጪ አብዛኛው የደቡብ ጎንደር ወረዳዎች በፋኖ ስር እንዳሉ በስፋት ያው ዘግበንበታል። ከዛ በተጨማሪ ደግሞ በመካከለኛው ጎንደር በአለፋ፣ ጣቁሳ፣ ደልጊ፣ ጨንደባ በመሳሰሉት አካባቢዎች በቋራ መስመርም እንደዚሁ አብዛኛው ቦታ በፋኖች ስር እንደገባ እዛ አካባቢ የነበረው ያገዛዙ ኃይል ክፉኛ እንደተመታም እንደዚሁ በስፋት ዘግበንበታል። እንግዲህ ዛሬ ከወታደራዊ አንፃር ሼር ማድረጋችሁ ሌላው አካል ደግሞ አርማጭሆ ወገኖች፣ አርማጭሆ የሚባለውን ቦታ ብዙዎቻችሁ ላታውቁት ትችላላችሁ። አርማጭሆ ማለት ከጎንደር ከተማ ወደ ሰሜን ምስራቅ
በሚወስደው መንገድ ወደነ ደባርቅ ወደነ ዳባት የሚወስድ ነው። ከጎንደር ወደ ምዕራብ ደግሞ በጭልጋ በአይከል በኩል አድርጎ ወደ መተማ የሚወስድ ነው። ከጎንደር በስተደቡብ ምዕራብ በኩል ደግሞ በቆላ ድባ አድርጎ ወደ ደንቢያ የሚወስድ ነው። ከጎንደር ወደ ደቡብ ምስራቅ ደግሞ በማክሰኝት አድርጎ ወደ ወረታ አድርጎ ከወረታ ወደ ደብረ ታቦር ወይም ወደ ባህር ዳር የሚወስድ ነው። ከዛ አሁን ምንድነው አሁን ማወራላችሁ ከጎንደር ከተማ በስተሰሜን ምዕራብ ወደ ወልቃይት ጠገዴ ወደ ዳንሻ ወደ ሁመራ የሚወስድ መንገድ አለ። በዛ መስመር ስንሄድ ታች አርማጭሆ የሚባል ወረዳ አለ። ታች አርማጭሆ እና ታች አርማጭሆ አድማጮቻችን ተመልካቾቻችን ዋና ከተማው የታች አርማጭሆ ዋና ከተማ ሳንጃ ይባላል። የታች አርማጭሆ ዋና ከተማ ምን ይባላል? ሳንጃ ይባላል። የሳንጃ ከተማ ማለት ነው። እና የታች አርማጭሆ ዋና ከተማ ሳንጃ ሲሆን ከዛ ከታች አርማጭሆ ወደ ላይ በምንሄድበት ጊዜ ደግሞ የጠገዴ ወረዳ አለ። የጠገዴ ወረዳ እንግዲህ ወልቃይት ጠገዴን ሲከፍሉ ጠገዴ የሚባለውን ወረዳ ለሁለት ሲከፍሉ ወያኔዎች የተወሰነውን ቆርጠው ወሰዱና ጸገዴ ብለው አሉት። የተወሰነውን ደግሞ ጠገዴ አሉት። ስለዚህ ጠገዴ የሚለው አማራ ክልል ነው። ጸገዴ ብለው ደግሞ ያሉት ደግሞ ኦሮሞ ክልል ነው። እና እነዚህ ሰዎች እንግዲህ ይሄ በአጠቃላይ የእንትኑን ነው የሚያሳያችሁ። በአጠቃላይ ያለውን እዛ አካባቢ ያለውን ሁኔታ ነው የሚያሳያችሁ። ያለውን ሁኔታ ነው የሚያሳያችሁ። እና ወደ ላይ አርማጭሆ ታች አርማጭሆ አለ። ከዛ መካከለኛው አርማጭሆ አለ። ከዛ ላይ አርማጭሆ አለ። እንግዲህ የታች አርማጭሆ ዋና ከተማ ምንድነው ብያችኋለሁ። የታች አርማጭሆ ዋና ከተማ እንግዲህ ሳንጃ ይባላል። ሳንጃ ከተማ ይባላል። ከዛ ከታች አርማጭሆ ወደ ላይ እንግዲህ ከሳንጃ ከተማ እንግዲህ ሳንጃ ከተማ ተነስተን ነው የሆነ አንዱ መንገድ ወደ ላይ ወደ ወልቃይት ጠገዴ ወደ ሁመራ የሚወስድ መንገድ ላይ ነው ያለው ሳንጃ። ከዛ ከሳንጃ ከተማ ደግሞ ወደ ምዕራብ በመታጠፍ ወደ መካከለኛው አርማጭሆ ደግሞ የሚወስድ መንገድ አለ። ወደ መካከለኛው አርማጭሆ ማለት ነው። ከመካከለኛው አርማጭሆን ፋኖች ነው ወረዳውን ዋና ከተማው ወደ ባሰሮ ደንብን ጨምሮ ሙሉ ወረዳውን ፋኖች ነው የሚቆጣጠሩት። እና ከመካከለኛው አርማጭሆ ደግሞ ወደ ላይ በምንወጣበት ጊዜ ላይ አርማጭሆ አለ። እንግዲህ ሶስት አርማጭሆዎች ነው ያሉት። ታች አርማጭሆ፣ መካከለኛ አርማጭሆና ላይ አርማጭሆ። መካከለኛ አርማጭሆን ሙሉ ለሙሉ ፋኖች ተቆጣጥረውታል ዋና ከተማዋንም ጨምሮ። ከዛ ታች አርማጭሆ ደግሞ ልክ ከጎንደር ወደ በስተሰሜን ያለችው ታች አርማጭሆ ደግሞ የዋና ከተማ ሳንጃ እዛ አካባቢ በጣም ጠንካራ ያገዛዙ ኃይል ያለበት ቦታ ነው የነበረው ታች አርማጭሆ። ለምሳሌ የመጀመሪያ ጊዜ ምንድነው ከዚህ በፊት ፋኖች ጎንደር ከተማን ተቆጣጥረው የነበረ ጊዜ ጎንደር ከተማ ውስጥ ገብተው የነበረ ጊዜ ከወልቃይት ጠገዴ መከላከያ በሳንጃ በኩል አድርጎ ነው በታች አርማጭሆ በሳንጃ በኩል አድርጎ ነው ወደ ጎንደር የገባው። ስለዚህ ሳንጃ ከተማ ብዙ ጊዜ ፋኖች ገብተውበት የማያውቁበት ከተማ። አሁን ምንድነው የሆነው ወገኖች? ከሳንጃ ተነስቶ አገዛዙ የመካከለኛ አርማጭሆን እዛ ያለውን ፋኖ ለማስለቀቅ በዛ በሚንቀሳቀስበት ጊዜ ፋኖቹ በዚህ ቆርጠው የታችኛው አርማጭሆን ወረዳ ሳንጃ ከተማ ገብተው እዛ አካባቢ የነበረውን ያገዛዙን ኃይል ሁሉ በቃ መቱት ማለት። ስለዚህ ምንድነው ያደረጉት ፋኖቹ? በቃ እዛ አካባቢ የሚንቀሳቀሰውን የመከላከያ ኃይል ምን አደረጉት? አዛብ እና በአርማጭሆ በተደረገው ውጊያ
በቃ መከላከያ ተበታተነ ወገኖች፣ ተበታተነ። አርማጭሆ ላይ የነበረው ኃይል ተበታተነ እና እዚህ አካባቢ ጠንካራ ኃይል ነው የነበረው። አገዛዙ የሚተማመንበት ኃይል ነው የነበረው። አርማጭሆ አካባቢ የነበረው ኃይል፣ አርማጭሆ የነበረው የአገዛዙ ኃይል እዛ አካባቢ የነበረው በሙሉ ተመታ። ስለዚህ እዛ አካባቢ የነበሩ ሚሊሻዎች፣ አድማ በተናዎች ሁሉ መከላከያ አስመታህን በሚለው በገፍ በብዛት ወደ ፋኖ እየተቀበሉ ወገኖች፣ አርማጭሆ ከብልጽግና ርዝራዦች ምን እየሆነ ነው ማለት ነው? እየጸዳ ነው። እና ይሄ ቀላል ነገር እንዳይመስላችሁ የጎንደር ፋኖች ቀስ በቀስ ስር በሰደደ መልኩ ጎንደርን እያጸዱ ነው። ከስር መሰረቱ ከታች እያጸዱ ነው። ከደቡብ ጎንደር ከታች የነበረውን የብልጽግና መዋቅር ኦልሬዲ ድምጥ ማጥፋት አጥፍተውታል እና የደቡብ ጎንደርን አጽልተው ዋና ዋና ከተማ አስፋልት አሳቶ ላይ ብቻ በታንክና በህዝቡ ተከቦ ነው ያለው። ባህር ዳርን እንደዚሁ ዙሪያውን በድሮን እየጠበቀ ነው። ይቅርታ ደብረታቦርን በድሮን ምናምን ዙሪያውን እየጠበቀ ነው አገዛዙ ያለው። በአለፋ ጣቁሳ በሻወራ በመሳሰሉት ቦታዎችም ራሱ ገብቶ አገዛዙ እዛ ላይ ከፍተኛ የሆነ ኪሳራ እየደረሰበት ለምን እንትኑ ነው ምንድነው መሰረቱን ነው ያናባች በቃ እንትን ነው በቃ በዚህ ሲመጣ በዚህ ይመቱታል፣ በዛ ሲመጣ በዚህ እና በቃ ስቴብል በሆነ መንገድ አገዛዙ በጎንደር ውስጥ መቀመጥ እንዳይችል እየተደረገ ስቴብል በሆነ መንገድ እና ፋኖቹ ጋር ምንድነው ያለው ፍሌክሲቢሊቲ ሞቢሊቲ ማለት በቃ ከአንድ ቦታ ወደ አንድ ቦታ እንደ ልብ የመንቀሳቀስ አካባቢውን ያውቁታል፣ መሬቱን ያውቁታል። እንደ ልብ እየተንቀሳቀሱ እዛ አካባቢ ያለውን አገዛዝ በሙሉ ኮምፕሊትሊ ሚሊተሪሊ ድባቅ ያመጡ እና አሁን ከደንቢያ አካባቢና ከጣና በስተምዕራብ ከመካከለኛው ጎንደር በተጨማሪ ከደቡብ ጎንደር በተጨማሪ ደግሞ በሰሜን ምዕራብ ጎንደር በአርማጭሆ ደግሞ ተመሳሳይ ሁኔታ እየታየ ነው ወገኖች። እና የሳንጃ ከተማ መያዝ የታች አርማጭሆ ዋና ከተማ የሳንጃ ከተማ መያዝ ያ በዛ አካባቢ አገዛዙ እንደ ልብ ካሁን በኋላ መንቀሳቀስ እንደማይችል በተለይ ከወልቃይት ጠገዴና በጎንደር መካከል ያለው መስመር እንደ ከዚህ በፊቱ የውሃ መንገድ አይደለም። እንደ ከዚህ በፊቱ አገዛዙ እንደፈለገ የሚሄድበት መንገድ አይደለም። የዚህ ሳንጃ ውስጥ ቁጭ ብሎ ምንም አይደርስብንም ብለው ተዝናንተው ቁጭ ብለው የነበሩ የብልጽግና ሰዎች ሁሉ ዋጋቸውን ያገኙበት። ስለዚህ አሁን ሁሉም ከዚህ በኋላ ከብልጽግና ጋር መልከስከስ ዋጋ እንደሚያስከፍል የተረዱበት ፋኖ ማይገባበት ፋኖ ማይደርስበት ቦታ ጎንደር ውስጥ እንደሌለ የታየበት ሁኔታ ነው ያለው። ያገዛዙ ጠንካራ ቦታ የሚባለው ቁልፍ ቦታ የሚባለው ከጎንደር ወደ ጎንደር የሚያስገባ ወደ ወገራም በሌላ መስኩ ወደ ወገራም በሌላ በኩል የሚወስድ ወደ ላይ ወደ ወልቃይት ጠገዴ የሚወስድ ከዛ ወደ ተቀረው አርማጭሆ ወደና አብድራፊ የሚወስድ መንገድ ላይ የምትገኘዋን በጣም ቁልፍና ስትራቴጂክ በቃላል መስቀለኛ ሆነች አገናኝ ሆነችው መንገድ ላይ እዛ ገብተው ኦፕሬሽን አድርገው ከተማዋን ተቆጣጥረው መቆየታቸው በጣም የፋኖችን ጥንካሬ የሚያሳይ ነው ወገኖች። ካርታይዤ በካርታ ባሳያችሁ ደስ ይለኝ ነበር። ምናልባት በሌላ ፕሮግራም በስፋት በዚህ ጉዳይ ላይ እመለስበታለሁ። እንግዲህ በጎንደር ያለው ሁኔታ ይሄ ነው። በጎንደር አገዛዙ ከፍተኛ የሆነ ወታደራዊ ኪሳራ እየደረሰበት ነው። በወሎም በሸዋም እንደዚሁ። እንግዲህ ወደ ጎንደሩ ጋራ ልምጣላችሁና የጎንደሩ ጋራ አንድ ፎቶ ላሳያችሁ። ይህን ሰውዬ ታውታላችሁ? ይህ ሰውዬ ማን ነው ብላችሁ ልትጠይቁ ትችላላችሁ። ይህ ሰውዬ በአማራ ፋኖ የአራተኛ ኮር የጎንደር ፋኖች አራተኛ ኮር እዛው አርማጭሆ አካባቢ የተደረገ ኦፕሬሽን ነው። እዛ አካባቢ የሚንቀሳቀሰው የ53ኛው ኮር የአገዛዙ የመከላከያ 53ኛ ክፍለ ጦር የመከላከያ የ53ኛ ክፍለ ጦር አዛዥ ነው ይሄ ሰው እና እዚህ ላይ ደረቱ ላይ ያለው እንደምትመለከቱት ኮሎኔል በቀለ ፈይሳ ይባላል። እና ይሄ ሰው በአርማጭሆ ከሳንጃ ተነስቶ
ማሰሮ ደንብ ያለውን እዛ አካባቢ ያለውን ፋኖ ለማጥቃት በፋኖ ላይ ኦፕሬሽን ለማድረግ ተንቀሳቅሶ እንግዲህ በአርማጮ ወረዳ ተንቀሳቅሶ በፋኖ እስከ ወዲያኛው የተሸኘ የመከላከያ ኮሎኔል አትምጣ ሲባል መጥቶ በግድ ግንባሩን በለው ይግባ ጉድጓድ ተብሎ እንደተጻፈ ማለት ነው። እና ጉድጓድ ውስጥ ይገባል። አትምጡ ሲባሉ መጡ። ይኸው ኮሎኔሎች ሁሉ ሳይቀር እየተመቱ እየተደመሰሱ ያለበት ሁኔታ ነው ጎንደር ወገኖች። እና ይሄ እንግዲህ የዮሐንስ ንጉሱ የጎንደር ፋኖ ከፍተኛ አመራር አባል ነው እንግዲህ ይህንን የዘገበው። እና ይሄ ኮሎኔል በአገዛዙ እስከ ወዲያኛው ተሸኝቷል። በርካታ ኃይል አርማጭሆ አካባቢ ቁልፍ ቦታ ስለሆነ ወደ ወልቃይት የሚያስገባ ቁልፍ ቦታ ስለሆነ እዛ አካባቢ በርካታ ኃይል አሰማርተው ነው አልቻሉም። እና በርካታ የሚሊሻ የአድማ በተና ሰዎችም የአርማጭሆ ተዋጊዎችም በጣም ሙሉ ለሙሉ አብዛኞቹ እጆቻቸውን በቃ ወደ ፋኖ እየተቀላቀሉ ነው። እና እዛ አካባቢ አገዛዙ ከፍተኛ አጣብቂኝ ውስጥ ኮሎኔሎቹን ሁሉ ሳይቀር እያጣ ያለበት ሁኔታ ነው። ከፍተኛ አጣብቂኝ ውስጥ ነው የወደቀው። እና ይሄ የምነግራችሁ በሰሜን ምዕራብ ጎንደር ነው። በሰሜን ምዕራብ ጎንደር በአርማጭሆ አውራጃ በአርማጭሆ አካባቢ በተደረገው ኦፕሬሽን እንግዲህ አርማጭሆ የነዝናሽ አገኘሁ ተሻገር ሀገር ነው። በዛ አካባቢ የተደረገው ኦፕሬሽን እና በብዙ ቦታ የጎንደር ፋኖች በጣም በሚያስገርም ሁኔታ ነው በብቃት እዛ አካባቢ ኦፕሬሽኖችን እያደረጉ ያሉት። እና ወደፊትም ብዙ ነገሮችን እናያለን። አሁን በዛ አካባቢ ያገኘሁት መረጃ እንደሚጠቁመው በቃ አገዛዙ እየተዛባ በቃ አገዛዙን አሁን ምንድነው እየተደረገ ያለው መሰላችሁ? በቃ እዛ አካባቢ ያለውን ጀነራሎችና ያገዛዙ ሰራዊት ግራ የማጋባት ስራ አንዴ ደልጊ ሲመጡ ከዛ ከደልጊ ላይ ሄደው ወደ ደልጊ በጥቁር አስፋልት ወደ ምናምን ወታደር ያመላልሳሉ። ከዛ ወደ ቆላ ድባ ደግሞ ያመላልሳሉ። ከዛ ደብረ ታቦር ደግሞ ይመጣል። ከዛ ደግሞ ደባርቅ፣ ከዛ ደግሞ አርማጭሆ ምናምን እየተባለ በቃ በሁሉም ቦታ ፋኖ አለ ወገኖች። በጎንደር ውስጥ 8 ኮር ነው ያለው፣ 8 ኮር። ስለዚህ በሁሉም ቦታ ፋኖች ይንቀሳቀሳሉ። እና እነዚህ ፋኖች ደግሞ በአንድ ወታደራዊ አዛዥ የተማከሉ በአንድ ወታደራዊ አዛዥ ስር ያሉ ናቸው። እና የተቀናጁ ናቸው፣ የተናበቡ ናቸው። በዛ ላይ ደግሞ እስከ አፍንጫቸው የታጠቁ ናቸው። በተለይ በጎንደር በተደረገው ከግማሽ ሚሊዮን በላይ ተተኳሾችን ሁሉ ካገዛዙ ማርከዋል። ዲሽቃዎች ከ20 ከ30 በላይ ዲሽቃዎችን ማርከዋል። በወታደር ብቃት ደግሞ ከወያኔው ጋር ይደረግ በነበረው ውጊያ ብቃት ያላቸው በጣም ጠንካራ አዛዦች ናቸው። እንደነ ጀነራል ተዘራ ያሉ አመራሮች ያሉባቸው በጀነራል የሚመሩ ናቸው። ኮሎኔሎች እንደነ ኮሎኔል ማን ነበር ስማቸው ጠፋኝ። በጣም ብዙ ኮሎኔሎች መካከላቸው አሉ። ጀነራል ተዘራ መካከላቸው አለ። እና በተቀናጀ ኤፊሽንት በሆነ መንገድ ፕሮፌሽናል በሆነ መንገድ ወገኖች ፋኖቹ ያገዛዙን ኮሎኔሎች በዚህ መልኩ እየማረኩ ነው። እና ጎንደር በጣም ጥሩ ነገር ነው ያለው ወገኖች። እንግዲህ ወታደራዊ ሁኔታ አጋራችሁ ብዬ ነው። ወደ ወሎ በምንመጣበት ጊዜ ወሎም ያለውን ሁኔታ ያውላችሁም ታውቃላችሁ። ወሎች ከጎንደሮች ጋር ተቀናጅተው በተለይ 303ኛ ኮር እና ደግሞ የደጋው መብረቅ 106ኛ ኮር ያደረጉትን ስራ ሁላችሁም የምታውቁ ነው። እና ከጎንደር ፋኖች ጋር በጣም በቅንጅት ነው የሚሰሩት። ይሄም ደግሞ በጣም የሚያስደስትና የሚያበረታታ ነው። እና በወሎ በጣም ኤፊሽንት የሆነ ውስጣዊ አደረጃጀት ያለው ስራዎች እየተሰሩ ነው። ብዙ ልምምዶች፣ ዝግጅቶች እየተደረጉ ነው። ከሶስት ወር ከአራት ወር በፊት በወሎ በሳጅን አደም አሊ ዘመቻ የነበረውን ሁኔታ ታያላችሁ። ተመሳሳይ የሆነ ኦፕሬሽኖችን ለማድረግ የወሎ ፋኖች በዝግጅት ላይ ናቸው። ተመሳሳይ ኦፕሬሽን ከጎንደሮች ጋራ ከሌሎች ፋኖች ጋራ በአፋብህን ደረጃ ተቀናጅቶ
እዛ አካባቢ ያለውን አገዛዝ ሙሉ ለሙሉ ለመምታትና ለመሰባበር የወሎ ፋኖች አስፈላጊውን ዝግጅት እያደረጉ ነው ወገኖች። እና ወሎም ባለኝ መረጃ በጣም ጥሩ ሁኔታ ላይ ነው ያሉት። ብዙ ወረዳዎች በአሁኑ ጊዜ በፋኖ በወሎ ብዙ ወረዳዎች በፋኖ ቁጥጥር ስር ናቸው፣ እስከ ወረዳ ዋና ከተሞችን ጨምሮ። በጎንደርም እንደዚሁ። በሸዋ ያለው ወታደራዊ ሁኔታም በጣም የሚያስደስት ነው። ሸዋ ውስጥ በጣም የሚያሳዝን ነገር ነው የነበረው ከጥቂት ወራት በፊት። በጣም የሚያሳዝን ነገር ነው። ብዙ ጉዳት ደርሷል። የሸዋ ፋኖች አንድ ባለመሆናቸው ከዛ አንድ ካለመሆንም አልፈው እርስ በርስ ሲታኮሱ እርስ በርስ ሲገዳደሉ ስለነበረ በጣም ብዙ ጉዳት ደርሷል። ነገር ግን መቼም ከመቅረት ማርፈድ ይባል የለ ፋኖቹ አንድ ሆነው ተባብረው አሁን ይቅር ተባብለው አንድነታቸውን አጠናክረው አሁን በአንድ ድርጅት ታቅፈዋል። ስለዚህ አሁን የሸዋ ፋኖች አንድ ወታደራዊ አዛዥ ነው ያላቸው፣ አንድ መሪ አላቸው። የድርጅቱ መሪ የአማራ ፋኖ የሸዋ ጠቅላይ ግዛት ፋኖች መሪ ኢንጂነር ደሳለኝ ሲያስብ ሸዋ ነው። ወታደራዊ አዛዡ ደግሞ ባለኝ መረጃ አማን ፋኖ አማን እሸቱ ወታደራዊ አዛዥ ነው። ምክትል መሪም አለው ፋኖ ኢሳያስ ደመቀም ከአማን ጋር የሚሰራ ነው። እና ብቻ ምን አለፋችሁ በቃ የሸዋ ፋኖች ሁሉን ነገር ጨርሰው ሁሉን ነገር አዋቅረው በቃ ወታደራዊ አመራሩ ፖለቲካዊ አመራሩ በአንድ ላይ ሆነው አሁን ለስራ እየተዘጋጁ። ስለዚህ የሸዋ ፋኖች ደግሞ አንድ ሆነው መንቀሳቀስ ከጀመሩ ምን ሊፈጠር እንደሚችል ሁላችንም መገመት አያቅተን። እንግዲህ ይሄ ጎጃምም እንደዚሁ ብዙ ስልጠናዎች ብዙ ዝግጅቶች እየተደረጉ ነው። ብቻ ምን አለፋችሁ ከወታደራዊ አንፃር ወገኖቼ በጎጃምም በሸዋም በወሎም በጎንደርም ብዙ ስራዎች እየተሰሩ ነው እና ብዙ ነገር በቅርብ ጊዜ ውስጥ ሊፈጠር ይችላል የሚል ግምት ነው ያለኝ። ፋኖች እዚህ ጋር እንደምታዩት እንግዲህ ኮሎኔሎች እየማረኩ ነው። ይሄ እንግዲህ ከወታደራዊ አንፃር ነው። ከፖለቲካው እንቅስቃሴ አንፃር ፖለቲካውን በተመለከተ ፋኖች ጋራ ብዙም ይሄ ነው የሚባል እንቅስቃሴ አላይም። ማኒፌስቶአቸውንም ይፋ አላደረጉም። ደጋፊዎችን በማብዛት አንፃር የፖለቲካ ስራ እየተሰራ ነው የሚል እምነት የለኝም። አንዱ እንደ ምክረ ሐሳብም የማቀርበው በተለይ እንደ ምክረ ሐሳብም የማቀርበው የፖለቲካ እንደ ምክረ ሐሳብም የማቀርበው ምንድነው ፋኖ ፖለቲካውን በተመለከተ አድማሱን ማስፋት አለበት። አሁን እዚህ ጋር ለምሳሌ ድርጅቱ የአማራ ፋኖ ብሔራዊ ንቅናቄ ነው። ከስሙ ጀምሮ ወገኖቼ ስሙ አቃፊ አይደለም። የአማራ ብሔረተኝነት ላይ ነው። ርዕዮተ ዓለማችን የአማራ ብሔረተኝነት ነው የሚሉት። ስለዚህ ለዚህ ነው የአማራ ፋኖ ብሔራዊ ንቅናቄ የሚል ስያሜ የሰጡት እና ይሄ በአማራ ብሔረተኝነት ላይ የተመሰረተ ድርጅት ወደፊት የሚያሻግር ድርጅት አይደለም። ፋኖን መደገፍ የሚፈልጉ አማራ ያልሆኑ በጣም ብዙ ማህበረሰባት አሉ። ይሄ ስም የአማራ ፋኖ ብሔራዊ ንቅናቄ ሲል ስሙ ራሱ ጥሩ ስም ነው የሚል እምነት የለኝም። ስሙን ማስተካከል እንደገና መልሰው አይተው ስሙን ቢያስተካክሉ ጥሩ ነው የሚል ምክረ ሐሳብ አለኝ። ለምን እንደዚህ እንደምላሳያችሁ ተመልከቱ። ይሄን ብዙ ሰዎች የአማራ ፋኖ ብሔራዊ ንቅናቄን ተመልከቱ። እዚህ ጋር ታዩታላችሁ። እዛ ጋር መጀመሪያው ላይ የምታዩት ምንድነው? ብአዴን ብሔረ አማራ ዴሞክራሲያዊ ንቅናቄ ብሔረ አማራ ምን የአማራ ብሔር ዴሞክራሲያዊ ንቅናቄ የአማራ ብሔር ዴሞክራሲያዊ ንቅናቄ ብአዴኖች ማለት ነው። የአማራ ብልጽግናዎች ማለት ነው። እነሱ ምንድነው ለአማራው ብቻ የቆመ ድርጅት አድርገው ራሳቸውን የሚቆጥሩት። የአማራ ብሔር የሚል አለ። አማራ አንደኛ ብሔር ኢትዮጵያ ነው። ብሔር ማለት አገር ማለት ነው። የአማራ ብሔር ብሎ ነገር የለም።
የአማራ ዘውግ ወይም የአማራ ብሔረሰብ ሊኖር ይችላል። ብሔር አይቶ አገር ነው። አማራ የሚባል ሀገር የለም። ኢትዮጵያ የሚባል ብሔር ነው ያለው። ግን ይሄ የብአዴን ቋንቋ አይደለ? የወያኔያዊ የኦነጋዊ ቋንቋ ብሔር የሚሉት ቋንቋ ያንን ቋንቋ ነው እንግዲህ የፋኖች የአማራ ፋኖ ብሔራዊ ንቅናቄ ብለው እንትን ያደረጉት እና ብአዴኖችም ያንን የወያኔን ቋንቋ በቃ አማራን እንደ ብሔር አማራን እንደ ሀገር በመቁጠር የብሔረ አማራ ዴሞክራሲያዊ ንቅናቄ የአማራ ብሔራዊ ዴሞክራሲያዊ ንቅናቄ ብለው አማራውን እንደ ብሔር እንደ ሀገር በመቁጠር ነው ይህንን ስም ያወጡት። የወያኔ ፖለቲካ ማለት ነው። እሺ ብአዴኖች እሺ ወያኔዎች ጠፍጥፈው የሰሩት ስለሆነ ብአዴኖች እንደዚህ አይነት ስም ይዘው ቢመጡ እሺ። ከዛ ደግሞ እነ የአማራ ብሔራዊ ንቅናቄ የሚል ደግሞ የአማራ ብሔራዊ ንቅናቄ ምን ማለት? የአማራ ብሔራዊ ንቅናቄ ሲል ምንድነው? የአማራ ብሔር ንቅናቄ ማለት ነው። አሁንም አማራውን ብቻ ያቀፈ ድርጅት ነው አብን። አሁን የከሸፈው ድርጅት ማለት ነው። የከሸፈው ድርጅት አብን አማራውን ብቻ ያቀፈ ድርጅት፣ አማራን እንደ ብሔር ቆጥሮ አማራውን ብቻ ያቀፈ ድርጅት ነው። ከዛ እዚህ ጋር ደግሞ ተመልከቱ፣ የአማራ ፋኖ ብሔራዊ ንቅናቄ ተመሳሳይነቱ ነው። ስሙን ነው በተመለከታችሁ። በተግባር ተመሳሳይነት የላቸው። በተግባር የአማራ ፋኖ ብሔራዊ ንቅናቄም የአማራ ፋኖ የአማራ ብሔራዊ ንቅናቄም የአማራ ፋኖ ብሔራዊ ንቅናቄም በተግባር ከብአዴን የተለዩ ናቸው። ለዚህ ነው ያኔም አብንን ስንደግፍ የነበረው አሁንም የአማራ ፋኖ ብሔራዊ ንቅናቄን ምንደግፍ የነበረው በፖለቲካ ፕሮግራማቸው ከብአዴን የተለዩ ስለነበር። ህገ መንግስቱ እንዲቀየር ይፈልጋሉ፣ ክልል እንዲፈርስ ይፈልጋሉ። በቃ አብን ማኒፌስቶ ውስጥ ያሉት ነገሮች አብን የሚከተላቸው የነበሩ ነገሮች አሁን የአማራ ፋኖ ብሔራዊ ንቅናቄም የሚከተላቸው ናቸው። ብዙዎቻችን የምንደግፈው ማለት ነው። በተግባር የአማራ ፋኖ ብሔራዊ ንቅናቄ የፖለቲካ ፕሮግራምና የአማራ ፋኖ የአማራ ብሔራዊ ንቅናቄ የአብንና የአማራ ፋኖ ብሔራዊ ንቅናቄ የፖለቲካ አመለካከት የዜግነት አመለካከት ከብዙዎቻችን ጋር ተመሳሳይነት ያለው አመለካከት። ነገር ግን ስሙን ግን ካያችሁ ስሙ ሶስቱም ስማቸው ተመሳሳይነት እና ይሄ ስም የአማራ ፋኖ ብሔራዊ ንቅናቄን እንደ አብንና እንደ ብአዴን የሚያስመስለው ለአማራ ብቻ የቆመ ነው። የአማራ ክልል የአማራ ብሔርን ብቻ ያቀፈ ነው የሚል እንድምታ ያለው ስም ነው። ስለዚህ ይሄ ስም ገፊ ስም ነው። ኢንክሉሲቭ ስም አይደለም፣ አቃፊ ስም አይደለም፣ አሰባሳቢ የሆነ ስም አይደለም። ስለዚህ እኔ እንደ አንድ ኢትዮጵያዊ እንደ አንድ የኢትዮጵያ ብሔረተኛ እንደ አንድ የፋኖ ደጋፊ ፋኖ አሁን 4 ኪሎ ገብቶ ሀገር ለማስተዳደር የሚያስብ ነው አይደል እንዴ? ስለዚህ ፋኖ ወደ ስልጣን በሚመጣበት ጊዜ አሸንፎም ይሁን በሽግግር መንግስት ማዕቀፍ ውስጥም ይሁን በድርድርም ይሁን ወደ በኢትዮጵያ ፖለቲካ ውስጥ መሳተፍ የሚፈልግ ከሆነ ፋኖ የአማራ ድርጅት ሆኖ ከመጣ ተሸናፊ ነው የሚሆነው። ለምን? በቀላሉ ብነግራችሁ እንበል ፋኖ አሸነፈ እንበል አዲስ አበባ ገባ ወይም ደግሞ ድርድር ተደረገና አብይ አህመድ ሄደና የሽግግር መንግስት ተቋቋመ እንበል። የሽግግር መንግስት ተቋቁሞ ከዛ በኋላ ለ1 ዓመት ለ2 ዓመት የሽግግር መንግስት ይደረግና ከዛ ወደ ምርጫ ይገባል አይደል? ወደ ምርጫ በሚገባበት ጊዜ የአማራ ፋኖ ብሔራዊ ንቅናቄም ለምርጫ ይወዳደራል። አሁን ኢትዮጵያ ውስጥ ያሉት ሀገር አቀፍ ድርጅቶች እና ኢህአፓ እነ እናት ፓርቲ ቅንጅት ፈጥረው ትብብር ለኢትዮጵያ በሚል ስም እነሱም ለምርጫ ይወዳደራሉ። የአዲስ አበባ ህዝብ 10 ሚሊዮን የሚሆነው የአዲስ አበባ ህዝብ ማንን የሚመርጥ ይመስላችኋል? የአማራ ፋኖ ብሔራዊ ንቅናቄን የሚመርጥ ይመስላችኋል? የሽግግር መንግስት ተደርጎ ምርጫ ቢደረግ በቃ ጦርነት ቆሞ ሰላም ሆኖ ከዛ አሁን የአማራ ፋኖ ብሔራዊ ንቅናቄ የትጥቅ ትግል አይደለም አሁን የሚያደርገው የአማራ ፋኖ ብሔራዊ ንቅናቄ ምርጫ ነው የሚያደርገው። የፖለቲካ ውድድር ውስጥ ነው የሚገባው። የዛን ጊዜ የአማራ ፋኖ ብሔራዊ ንቅናቄ ነው የሚያሸንፈው ወይስ ትብብር ለኢትዮጵያ እነ ሚስጥረ ታምራት እነ ሚስጥረ ስላሴ ታምራት ያሉበት ትብብር ለኢትዮጵያ ነው የሚያሸንፈው? የቱ የሚያሸንፍ ይመስላችኋል? እኔ ልንገራችሁ፣ በብዙ ቁጥር
የአማራ ፋኖ ብሔራዊ ንቅናቄ አዲስ አበባ ውስጥ ይሸነፋል። ለምን? የአዲስ አበባ ህዝብ የአማራ ብሔረተኝነትን አይፈልግም። እንግዲህ 10 ሚሊዮን ሸዋ ናዝሬት ሂዱ፣ ደብረ ዘይት ሂዱ፣ ሸኖ ሂዱ፣ ይሄ አዲስ አበባ ዙሪያ ያለውን አካባቢ ሂዱ። እዛ አካባቢ ያለው ማህበረሰብ የአማራ ፋኖ ብሔራዊ ንቅናቄ ላይ ማለት ትብብር ለኢትዮጵያ ምናምን የሚባለውን ድርጅት ነው የሚመርጠው። ምርጫ ቢደረግ ነው የምነግራቸው። ደቡብ ክልል አሁን 4 ክፍለ ሀገር ሆኗል። ደቡብ ክልል ያሉት ሰዎች ማንን ነው የሚመርጡት? የአማራ ፋኖ ብሔራዊ ንቅናቄ ነው የሚመርጡት። ስለዚህ በአገር አቀፍ ደረጃ የአማራ ፋኖ ብሔራዊ ንቅናቄ ማይኖሪቲ ፓርቲ ነው የሚሆነው። ስለዚህ ይሄ የአማራ ፋኖ ብሔራዊ ንቅናቄ የፖለቲካ አይዲዮሎጂ ወደፊት የሚያሻግር አይደለም። ስለዚህ ለእኔ እንደ ፋኖ ደጋፊ አሁን የአማራ ፋኖ ብሔራዊ ንቅናቄን ደግፋለሁ። ለምን? የትጥቅ ትግል እየተደረገ ስለሆነ የህልውና ትግል ግን የህልውና ትግል ግን ከተቋጨ በኋላ ወደ ፖለቲካ ትግል ሲመጣ ግን እኔ ራሴ የአማራ ፋኖ ብሔራዊ ንቅናቄን አልደግፍም። ለብረብ ደግፈው የአማራ ፋኖ ብሔራዊ ንቅናቄ አማራዎችን ብቻ ያቀፈ ድርጅትን እንዴት አድርጌ ነው የምደግፈው? እኔም ራሴ ድምጽ ሰጭ ብሆን ለትብብር ለነ ሚስጥረ ስላሴ ታምራት ነው ድምጽ የምሰጠው። ለምን? የአዲስ አበባ ልጅ ነኝ፣ ውሄድ ኢትዮጵያዊ ነኝ። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ ከወዲሁ ስማርት መሆን መቻል አለባቸው፣ ብልጥ መሆን መቻል አለባቸው። አድማስ ኦልሬዲ የአማራ ብሔረተኝነትን ተጠቅመው ህዝብ ወጣቱን አደራጅተዋል። ኦልሬዲ መድረስ እንደ አማራ ብሔረተኝነት ማሳካት የሚችሉበት ደረጃ ደርሰዋል። ከዚህ በኋላ የአማራ ብሔረተኝነት ፖለቲካ አያዋጣቸው። እስካሁን ጠቅሟል። በአማራነት ወጣቱን አደራጅተውታል፣ ኦርጋናይዝ አድርገውታል። አሁን ትልቅ ደረጃ ደርሰዋል። አሁን አድማሳቸውን መስፋት ነው ያለባቸው። አሁን ወደ ኢትዮጵያዊነት ፖለቲካ መምጣት ነው ያለባቸው። ከስማቸው ጀምሮ የአማራ ፋኖ ብሔራዊ ንቅናቄ የሚለውን የኢትዮጵያ ፋኖ ብሔራዊ ንቅናቄ ብለው ቢጠሩት፣ ፋኖ ዘብሔረ ኢትዮጵያ ንቅናቄ ብለው ቢጠሩት እኔ ደስ ይለኛል። ፋኖ ዘብሔረ ኢትዮጵያ ንቅናቄ በዛ መልኩ አድማሳቸውን ቢያሰፉ። ይሄ እንግዲህ የኔን ምክር ሐሳብ ላይሰሙኝ ይችላሉ፣ ሊሰሙኝ ይችላሉ። ግን ምክር ሐሳብ ቢያንስ ቢወያዩበት ጥሩ ነው። ይሄንን ምክር ሐሳብ ደግሞ ማቀርበው ነው ከምንድነው እነዚህ ሰዎች የጎጃምና የአባይ ማዶ ፓርቲ ሆኖ መቀጠል የሚፈልጉ ከሆነ የጎጃምና የጎንደር ፓርቲ ሆኖ መቀጠል የሚፈልጉ ከሆነ መብታቸው። ግን በአገር አቀፍ ደረጃ በኢትዮጵያ ደረጃ ተሰሚነት ኖሯቸው ተቀባይነት ኖሯቸው ድጋፍ አግኝተው ዘላቂ በሆነ መንገድ ኢትዮጵያ ውስጥ ያለውን ኢፍትሃዊነትም ለማስተካከል የሚፈልጉ ከሆነ ግን የግዴታ ስማቸውን መቀየር አለባቸው፣ አድማሳቸውን መስፋት አለባቸው። የአማራ ብሔረተኝነት ለአማራው ማህበረሰብ አይጠቅምም። ከዚህ በኋላ አድማሱን ማስፋት ያስፈልጋል። ባህር ዳር ላይ ያተኮረ ወይም አማራ ክልል ላይ ብቻ ያተኮረ ፖለቲካ የተሸናፊዎች ፖለቲካ እና ይህንን ምክር ሐሳብ በተለይ ለፖለቲካ መምሪያ ኃላፊዎች ፋኖ ውስጥ አፋብን ውስጥ የፖለቲካውን ስራ ለምትሰሩ ሰዎች ይህን ነገር ልብ እንድትሉ በዚህ አጋጣሚ ምክር ሐሳብ አቀርባለሁ። ቦርድ ሆኜ ምክር ሐሳብ አቀርባለሁ። ይህን በማለቴ ብዙ ሰዎች ልትናደዱ ትችላላችሁ፣ ግን ሜዳ ላይ ያለው ሁኔታ ማወቅ ያስፈልጋል። የአዲስ አበባ ህዝብ በቃ ቀላል የአዲስ አበባ ህዝብ የአማራ ብሔረተኝነትን አይደግፍም። አዎ አዲስ አበባ ውስጥ ከጎጃም ከጎንደር የመጡ አማራዎች አሉ፣ እነሱ ሊደግፉት ይችላሉ። ግን አብዛኛው ነዋሪ ግን አይደግፍም። የሸዋ ህዝብ የቱለማ ኦሮሞ የአማራ ብሔረተኝነትን አይደግፍም። ግን ኢትዮጵያ ተብሎ ከተመጣ ግን የቱለማ ኦሮሞ ወደ አዲስ አበባ ለመግባት እኮ እዛ አካባቢ ያለውን የቱለማ ኦሮሞንም እኮ ማቀፍ ያስፈልጋል አይደል እንዴ? የቱለማ ኦሮሞን ኢትዮጵያ ብለን ነው ማቀፍ የምንችለው። ስለዚህ አዲስ አበባ ተኮር ትግል ከሆነ የምናደርገው በአገር አቀፍ ደረጃ አብይ ፓርቲ ሆኖ ፋኖ መቀጠል የሚፈልግ ከሆነ የአማራ ፋኖ ብሔራዊ ንቅናቄ
ወደ ዘብሔረ ኢትዮጵያ ብሔረ ኢትዮጵያ ፋኖ ዘብሔረ ኢትዮጵያ ንቅናቄ በሚል ስም ቢቀየር ጥሩ ነው የሚል እምነት አለኝ። ለምን አሁን ሰው የአማራ ፋኖ ብሔራዊ ንቅናቄን ከአማራ ብሔራዊ ንቅናቄ ከአማራ ብሔራዊ ዲሞክራሲያዊ ንቅናቄ ጋር አመሳስሎ ነው የሚያየው እና በዚህ መልኩ እርማት በፖለቲካው ዘርፉ አድማሳቸው ፋኖ አድማሱን ማስፋት አለበት። ፋኖ አድማሱን ማስፋት አለበት። የሚገርማችሁ የውጭ ግንኙነት ክፍል ኃላፊው ራሱ የውጭ ግንኙነት የፋኖ የውጭ ግንኙነት መምሪያ ከአማራ ማህበራት ጋር ንግግሮች እያደረጉ ውጭ ሀገር ካሉ ግን ከሌላው ኢትዮጵያውያን ጋር ግን እስካሁን ንግግር እየተደረገ አይደለም። ያያችሁ አማራ ማህበራት ላይ የአማራ ማህበራት የአማራ ሚዲያ ካውንስል የአማራ ምናምን አማራ ምናምን የሚለው ነገር አያዋጣም ነገሮች አያዋጣም። እና አሁንም እላለሁ ለአማራው ማህበረሰብ የሚበጀው የኢትዮጵያ ብሔረተኝነት ነው እንጂ የአማራ ብሔረተኝነት አይበጅም። ስለዚህ አሁን ከአማራ ብሔረተኝነት አልፈን መሄድ መቻል አለብን። ፋኖ አድማሱን ማስፋት መቻል አለበት። ከስሙ ጀምሮ ፋኖ ከራሱ ጋር መነጋገር ቢጀምር ጥሩ ነው የሚል እምነት አለኝ። ወያኔና ኦነግ ጠፍጥፎ የሰሯትን የአማራ ክልልን ይዘን በቃ አማራ ብለን መቀጠል እንፈልጋለን የሚል ፖለቲካ ካለ እሱ ሌላ ጉዳይ ነው። ግን የፋኖች አቋም ያንዳሉን አካል የፋኖች አቋም ወደ አዲስ አበባ መምጣት እንደሆነ በሀገር አቀፍ ደረጃ ለውጥ መሰረታዊ ለውጥ እንዲመጣ የሚታገሉ እንደሆነ አውቃለሁኝ። ዓላማቸውን አውቃለሁ። ስለዚህ ከዓላማቸው ጋር የሚሄድ ስም ያስፈልጋቸዋል እና ይሄ ነው ይሄ የአማራ ምናምን የሚለው ነገር እስካሁን ሰርቷል። ካሁን በኋላ ግን አይሰራም። እንግዲህ አድማጮች ይሄንን ምክረ ሐሳብ ነው ማቀርበው። ያው የኔ ስራ ሐሳብ ማቅረብ ነው። ከዛ በተረፈ ይሄ ሐሳብ ውድቅ ተደረገ ተቀባይነት ተደረገው ያ የኔ ጉዳይ ነው እና እንግዲህ ፋኖን በተመለከተ እንግዲህ ፋኖ ፖለቲካዊና ወታደራዊ ወቅታዊ ሁኔታን በተመለከተ እንደዚሁም ደግሞ በፋኖ ከስም አንፃር ያለኝን ስያሜውን እንዲቀይር ያለኝን ምክረ ሐሳብ ያቀረብኩበት ዝግጅት ይሄን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።